እግዚአብሔር ወይ ማረን አማኑኤል ወይ ማረን። ያኬን ስተት ልንገራችሁ አይዘ ያኬን ችግር ልንገራችሁ ሼር አድርጉት ሁላችሁ ያኬን ችግር ልንገራችሁ ቁም ነገር ምን እንደሆነ ችግሩ ያኬን ችግር ልንገራችሁ ምን እንደሆነ ፐርሰናሊ ካየሁት አምስት ዋና ጥፋቶችን አጥፍቷል። አኬ በጣም አምስት የሚባሉ ዋና ጥፋቶችን አጥፍቷል አክሊል። እኔ በዚህ ከህዝቡ ጋር እስማማለሁ። በዚህ ልክ ከህዝቡ ጋር እስማማለሁ። አምስት ዋና ስህተቶችን ሰርቷል። በጣም ማለት ነው በጣም የመጀመሪያው ችግሩ ሁሉም ሰው እንዲገባው አድርጎ ማስተማር አልነበረበትም። ሁሉም ሰው የመጀመሪያው የአክሊል ጥፋቱ በጣም በቃ ትልቁ ችግር ሁሉም እንዲገባው አድርጎ ማስተማር አልነበረበትም። ሁለተኛ በዚህ ልክ በማስረጃ የታጠቀ ትምህርት መስጠት አልነበረበትም። ሶስተኛ ያ ሁሉ ውርጅብኝ ሲወርድበት ኔጌቲቭ መልስ መስጠት ነበረበት። እሱም በዛው ልክ ኔጌቲቭ መልስ መስጠት ነበረበት። ምንም ግን አራተኛ ትሁት መሆኑ ነው በቃ ይጎዳው። ማመሳኔ ምን ላድርግሽ በቃ ትሁት መሆኑ ጎርቶታል። አምስተኛ ግን አምስተኛ ችግሩ ግን ነገር ግን ሁሉም ይሰድበኛል ብሎ የሰራ ሰዓት ነው ነገሩ የተበላሸው። እንደዛ ተናገረ ዞሩበት። ነገር ግን ሁሉም ይሰድበኛል የሚለውን ተናገረ። በቃ አለቀለት። ሰራበት። ላርጎታል ተንቀልቅሎ ዘመረው። አስባችሁ እና ሌላኛውና ዋነኛው በጣም ከፍተኛ የአክሊል ችግር በጣም ልቡ በክርስቶስ ፍቅር የተሸነፈ ነው። በጣም በኃይለኛው ልቡ በክርስቶስ ፍቅር የተሸነፈ ነው። በጣም ሌላኛው ደግሞ ዛሬ ማለትም እሁድ በጌታ ቀን ማስቀደሱ ነው። በቃ ችግሩ በቃ ማስቀደሱ እለት ተለት የሚያስቀድሰውን ማለት በየሰንበት የሚያስቀድሰውን የቅዳሴ ክፍል አምጥቶ ማስተማሩ በቃ እሱ ችግር ሆነ። በቃ ዛሬ ማለትም እሁድ በጌታ ቀን በዚህ ነጭ ለብሰን ዛሬ ቅዳሴ ላይ ከተነበበው አንዳንድ ነገር ጥቂት ነገር ልበላችሁ አለ። በቃ እንግዲህ ምን ማድረግ ይቻላል? መጋቢ ችግር ምን ላድርገው ታዲያ? በቃ በጣም ችግር በዛ እኮ። ያንን ማስረጃ አለኝ እያንዳንድሽ ማስረጃ አለኝ እያለ ማስረጃ የማያቀርበው ልጅ ምን ቢሉት ጥሩ ነው? ማስረጃ አለኝ እያንዳንድሽ ጉድሽ ይወጣል ይዘረገፋል ምናምን እያለ የሚያስፈራራው ልጅ ማን ቢሉት ጥሩ ነው? የኢትዮጵያ ብሔራዊ ቡድን ያው የኢትዮጵያ ብሔራዊ ቡድን ድል በድል እኔ በእጅጉ በጣም አዝኜብሃለሁ። እኔ ክፉ ደግ መነጋገር ስለማልወድ ነው እንጂ አዝኜብሃለሁ እና ሀሳብ ባትሰጥ ደስ ይለኛል እዚህ ላይ
እና ማንንም ማስቆም አይችልምና ኤኒዌይስ በቃ ይሄ ነው ችግሩ። እኔ ምን ላድርገው በቃ አክሊል ሲያወራ በቃ መጽሐፍ ቅዱስ ይጠቅሳል ምናምን ምን እናድርጎሽ ያንተ ይለቅባል እኮ ካኬ ጋር ስታወራ ያዞርሃል ራሱ እንዲህ ያቅለሽልሽ እንዲህ ነው በቃ ከመጽሐፍ ቅዱስ ይልባል ከአባቶች ይልባል ከሀገር ውስጥ ከሀገር ውጭ ምናምን ቅዱስ ቄርሎስ ቅዱስ አትናቴዎስ ከመጀመሪያው እስከ 8ኛው ሴንቸሪ ያሉትን ይደረድርልሃል። ከዛ ለማንኛውም ፕሮቴስታንቶችም እኮ በዚህ ዙሪያ ላይ እንደዚህ ይልባል። ምን ታረጋለህ ዛሬ እንዴት ብለህ ትጋጫለህ? የኔ አባት ሰው ጋር ስህተት አይጠፋም እያልኩኝ አይደለም። ሰው ሊሳሳት ይችላል። ይሳሳታል። ማንኛውም ሰው ይሳሳታል። ባይዜ ስህተቱን የሚያርም ቤተክርስቲያን አለች። በቃ ትልቁ ነገር እና ያኬ ሌላኛው ችግሩ ደግሞ ቆንጂት ማለት ነው። ያኬ ሌላኛው ችግሩ ቆንጂት ማለት ነው። አይመስላችሁ ነው ወይስ አይደለም? ለዚህ አትስማሙም? ቆንጂት ማለት አይደለ? ያኬ ሌላኛው ችግሩ ነው ወይስ አይደለም? ነው አይደለም? እና ደግሞ ሎል አትበል ተብሏል። ሎል አትበል ተብሏል። ሎል አትበል ተብሏል። ሎል አይቻልም። ሎል አለ ጎፈሬው በጣም ደስ ይላል። ሎልም አትበል ተብሏል። ፓፓም አትበል ተብሏል። በጣም የተመቸኝ ዘመድኩን አኬ አሁን አለ ከኋላ ምን አደረገ? ዘመድኩን አሁን የእመቤታችንን ስዕል አድኖ ተጠቅሟል አለ። የእመቤታችንን ስዕል አድኖ ተጠቅሟል አለና ግን የተጠቀማት የውጭዋን ነው አለ። የውጭዋን ነው እግዚአብሔርን የዘመድኩንም የውጭው ስዕል አድኖ ነው ማለት የግብጾቹ ምናምን የዘመድኩን የራሱ ከሱ ከጎኑ ያለ ይሄንን ቪዲዮ ሲያሳይ የውጭውን የተጠቀመው ግን ነገር ነው የኛ ነው እቺ ምናቃተን ምናምን እያለ ዘመድኩን ሲያወራ ከሱ ጎን ያለው እዛች ቪዲዮ ላይ ከሱ ጎን ያለችው የዘመድኩን የሀገር ውስጥ አይደለች ወይ እኛ ብዙ ጊዜ ምናቃት አይደለች። አባዋት ቻልኩም በስንሳይ እግዚአብሔር ያስተዋል አለ አስተውላችሁታል? እንደዚህ ስልክ አምጥቶ እንደዚህ ስልክ አሳይቶ ዘመድኩን ጋይስ ምን ነው ስልኩ ላይ ያያችሁት ነገር የለም። ኦኬ ስልኩ ላይ እንደዚህ ያደረገና ዘመድኩን ይሄኛው ቺኛዋ ድሮ ስላድኖና አርጋል ጥሩ ነው የእመቤታችን አርጋል ግን ደግሞ የለመድናትን ደግሞ ታረጋት ጥሩ ነው አለ። ከሱ ጎን ያለው ራሱ የለመድነው ስላድኖ አይደለም ከዘመድኩን ጎን ራሱ ያለው እግዚአብሔር አረ ዘመዴ ግን ይመቸው ማርያም ይመቸው ከሱ ጎን ያለው ራሱ የለመድናት ስላድኖ አይደለችም እና ኤኒዌይስ ለማንኛውም ክርስቲያን አልቻልኩም። ለብቻዬ ስስቅ ነበር። በቃ ለብቻዬ ስስቅ ነበር። እንዴት ነው? እና የመጨረሻው ያኬ ችግሩ ደግሞ ምንድነው? ሰውን በፍቅር ማናገር መቻሉ። በቃ ሁሉም ሰው በእኩል አይን በፍቅር ማናገር። ጨዋታ ጨምረህ ነው የመጣከው። በረከቱ ነው በሬ አራ የግሸን በረከት እግዚአብሔር እዚህ ስመ በቃ ከገዳሙ ስወጣ ወደዚህ ወደ ኃጢአተኛው ዓለም እየመጣው እንደሆነ ሳስብ በጣም ውስጥ ያዘነ ማአም አዘነ። በጣም ልብ ያዘነ ወደዚህ ወደ ኃጢአተኛው ዓለም መምጣቴን ሳስብ እና ደግሞ ፈለገን መጀመሪያ እንደማገኘው ሳስብ ሁሉ በጣም ልቤ ተሰበረ። ከስራቱ ያልተፈታ ሰው ነው። እሱን መጀመሪያ እንደማገኘው በቃ ሳስብ በራሱ አዘንኩኝ።
በእውነት እኔማ የሆነ ሰው በህይወቴ አዝኖብኛል። በረከቴን እኮ የተቀማሁት። ወይ በጣም ታስራችኋል። በጣም ጨለማ ውስጥ ነው ያላችሁት። በጣም ፕሊዝ ሂዱ ገዳማት ላይ አንዱ ምን ቢለኝ ጥሩ ነው። ገዳም ሄጄ ስመለስ የመሬቷን ኦርቶዶክስ ሆነ ልደት የልደት ወደ መሬቷ ኦርቶዶክስ ሺፍት አደረጋላዊ እግዚአብሔር ወይኔ ሰው ግን ወይኔ ሰው ፈለገ ቆንጆ ነው የምትሉ ሰዎች ፕሊዝ ብትጠነቀቁ እመክራለሁ ከወዲሁ። በእውነት በጣም አንዳንድ ሰው በጣም ያስቸግራል። በጣም በስማ እዛ በጣም ብዙ ነገር ደስ ይላል። እና አሁን ልንገራችሁ ስንት ብር እንደተሰበሰበ ልንገራችሁ። ሰብሰብ በሉና ጭራሽ በነገር ላይ ልደት ፈለገ ቆንጆና ተጽዕኖ ፈጣሪ ነው። ፈለገ በጣም ተጽዕኖ ፈጥሮባቸዋል ማለት ነው። ክርስቶስን 5 ቀን ብጠፋ ቆንጆ ነኝ የሚል ፕሮፓጋንዳ ሰርቶ ጠበቀኝ። ስንት ብር እንደተሰበሰበ ገምቱ ልንገራችሁ። በዚህ በሄድንበት በ4 ቀን ውስጥ እንግዲህ አጠቃላይ 5 ቀን አቤት ለወሬ መቸኮል ለዚህ ምንድነው እኔ ብናገር። አንዳንድ ሰዎች ፕሊስ ብሩን ኮሜንት ላይ ጻፉት ፕሊስ፣ እንዳትጽፉ እንደው በሞቴ እንዳትጽፉት። አረ እንዳትጽፉ 72 ማዞሪያ ነው እዚህ አዲስ አበባ። አረ በስመ አብ ወይኔ ሰው ግን እኔ ልናገረው ፍቀዱልኝ። እንደው በክርስቶስ እኔ ልናገረው በቃ አማርኛ ይሰሙ መሰለኝ ብዙ ጊዜ። እኔ ልናገረው እኔ ፕሊስ ከኔ ይውጣ ፕሊስ ተረዱኝ። እኔ መናገር ፈልግኝ በቃ ፈለኩኝ እኔ መናገር። ኮሜንት ላይ አጻፉ እናንተ። እኔ ልናገረው ፕሊስ። ሞዴሬተር እግዚአብሔር ይስጥልኝ ነበር። ለካ እንዲም ድምጻችሁን ማፈን ይቻላል። ምን ታመጣላችሁ? እኔ ራሴ ነው የምናገረው። ምንም አታመጡም። ምንም አታመጡ። እናገራለሁ። አፍኛችሁ እናገራለሁ። በጣም ነው የሚገርመው። በአጠቃላይ በእኔ በልደተ ቃል ብቻ የመጀመሪያውን ቀን ሳልቆጥር ማለት ነው። የመጀመሪያ ቀን የሄድኩኝ ሰዓት ላይ ያለውን ሳልቆጥር እንደው እመቤቴ በመጀመሪያ ደረጃ በጣም የበረከት ቦታ፣ በጣም ትልቅ ቦታ፣ በጣም መንፈሳዊነት የበረከት ይችላችሁ ኮሜንቱን ስታይ ችግር የለውም። በጣም የበረከት ቦታ፣ በጣም የሰላም ቦታ፣ በጣም የረፍት ቦታ፣ ድካም ስሜት እንኳን የሌለው ቦታ ነውና የመጀመሪያ ቀኑን እኔ አልቆጠርኩትም። የመጀመሪያ ቀን ዝም ብዬ በቃ ጻፍኩኝ። ኢቭን አልደመርኩትም ራሱ ምን ያህል እንደሆነ እኔ በመጀመሪያ ቀን። ሁለተኛ ቀን ላይ ሁለተኛ ቀን የገባው ሰዓት ላይ ሁለተኛ ቀን 1.2 ሚሊዮን ብር የሰበሰብነው በአንድ ሌሊት ማለት ነው። እኔ ብቻ በኔ በልደተ ቃል የቲክቶክ አካውንት የደመርኳቸው አንዳንዶቹን እንደውም ከእጅ ያመለጡኝ ምናምን አሉ ሳልደምራቸው ክርስትና ስሞቹን አስመዝግቤ ክርስትና ስሞቹን አስገብቼ ግን እኔ የራሴ ሊስት ላይ ያልደመርኩት ነበርና ከሱ ውጪ 1.2 ሚሊዮን ብር ነበር የሰበሰበው በኔ ብቻ። ከዛስ the next day ወደ 1.6 አጠቃላይ በኔ በልደተ ቃል ብቻ አጠቃላይ ወደ 4 ሚሊዮን ብር ተሰብስቧል። በኔ በልደተ ቃል የቲክቶክ አካውንት ብቻ 4 ሚሊዮን ብር ተሰብስቧል። 4 ሚሊዮን ብር ድንግል ማርያም ረታን 4 ሚሊዮን ብር በኔ ብቻ ተሰብስቧል። ተውት ብቻ አሁን ድረስ ቴሌግራም ላይ የሚላክልኛል እስካሁን ሰዓት እስካሁን ደቂቃ ድረስ ቃል ይገቡ እጅግ በጣም ታማኝና ጎበዝ ክርስቲያኖች ማለት አሁን ድረስ ቴሌግራም ላይ ደረሰኝ ይልኩልኛል። ይሄ ገብቷል እያሉ ማለት ነው። እኔ ለእንደዚህ አይነት ቦታ የምገባም ሰው አይደለሁም፣ ምንም የምገባ ሰውም አይደለሁም። ግን እግዚአብሔር የተመሰገነ ይሁን። እግዚአብሔር እኔ ጊሸን ሲሉኝ በመጀመሪያ ደረጃ ቦታውን ለመጀመሪያ ጊዜ መርገጤ ነው እንደዚህ በቃ ሐሴት ደስታ እንዲሰማኝ ያደረገው ለመጀመሪያ ጊዜ እዛ ቦታ ላይ መሄድ መቻሌ ነው። በጣም ውስጤን በቃ ያስደሰተኝ በጣም ሌላ ምንም ነገር አይደለም። እዛ ሄድን። እዛ ያሉት አስተዳዳሪ ደግሞ እኔና ፈለገን ያውቁናል። በነገራችን እኔና ፈለገን ያውቁናል። እዛ ያሉት አባት
እዛ ዋናው አስተዳዳሪ የእንትኑ አስተዳዳሪ ማለት ነው የደብሩ የዋናው አስተዳዳሪ የጊሸን የሁሉም እዛ አካባቢ ላይ የጊሸን አስተዳዳሪ እኔና ፈለግን ያውቁናል። እግዚአብሔር ልደቴ ብሎ የተቀበሉ ደሞ ሲያምሩ እንዴት ደስ የሚሉ ረጅም ቆንጅዬ አባት ሲማቸው እንዴት ደስ እንደሚሉ እኔማ የልኩኝ ሰዓት በጣም ትንሽዬ ነጠላ ነገር ነበር ያስኩት። ይሄ ቪዲዮ ስሰራ የለበስኩት ጥቁሩን አይታችሁታል አይደል? ጥቁሩን እሳቸው ናቸው የሰጡኝ እግዚአብሔር እዛ ሳቸው አልብሰውኝ እንደ ልጅ በቃ እግዚአብሔር የሚከታተል ለትዬ በላህ ጠጣ ተኛ ደህና ነህ የጎደለ ነገር አለ ምን ይደረግልህ ና እኔ ጋር እሳቸው ክፍል ሁሉ ያስ እግዚአብሔርን እንዴት እንደተንከባከቡኝ እኔ ራሱ ሳያቸው እውነተኛ አባት በቃ አባቴን ያገኘው እግራቸው ድፍት ነው በጣም አሁን ነበር ደስ የሚለው እንዴት በቃ እንደወደድኳቸው ማለት ነው። በጣም ደስ የሚለው አባት በጣም ከዛ ደግሞ ከዚህ በመቀጠል ከኔ ጋር ደፋ ቀና ሲሉ የነበሩ ደግሞ በጣም ጀግና እህቶች ደግሞ አሉ ከኔ ጋር ደፋ ቀና ሲሉ የነበሩ እነ ኔቨር እነ ሊና እነ ሳሪቲ እነ ዮሐና እነ ቃልዬ ሌላም ቃል የምትባል እነ ናትናኤል የሚባለው ወንድሜ እነ ሳሪቲ የምትባለው ሌሎችም በጣም ከኔ ጋር እኩል ማለት እስኪ ነጋ ድረስ ቲጂ ከኔ እኩል ማለት በቃ ከጠዋት እስከ ማታ ከኔ ጋር ሆኖ ማለት ደከመኝ ሰለቸኝ ሳይሉ እነ ሳባ አብሮ ነበሩ እዚህ ላይ እነ ኔቨር ነበሩ በቃ ቁጭ ብለው ሲመዘገቡ በጣም ነው ማመሰግነው። ሌላኛው ደግሞ በጣም የገረመኝ ደግሞ ሌላ በጣም ላመሰግናችሁ ፈልገው ደግሞ ክርስቲያኖች ወንድሞች እህቶች ቪዲዮውን ሼር በማድረግ ለዓለም እንዲሰማ ያደረጋችሁና እጃችሁን የዘረጋችሁ ክርስቲያኖች ናቲን ጠርቻለሁ ናቲና እጃችሁን የዘረጋችሁ ክርስቲያኖች በጣም ነው ማመሰግነው። ለዛ ደብር እጃችሁን የዘረጋችሁት ለሰጣችሁ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር በበረከት ይባርካችሁ። ከዚህ በላይ ህይወታችሁ ሁሉ በረከት ያደርገው መድኃኒዓለም። ስለ እውነት በጣም ነው ማመሰግነው። ስትጠየቁ እሺ ብላችሁ የሰጣችሁ ቃል ገብታችሁ ቃላችሁን ደግሞ ጠብቃችኋል ሁላችሁ በጣም ነው ማመሰግነው። በጣም ተባረኩ። በእጅጉ በጣም በብዙ ተባረኩ። ለፈለገ ጸበል እንዳመጣውለት ነግሬዋለሁ። አልወሰደም እስካሁን አልተመቸውም። መንፈሱን መሰለኝ ይዞታል ጥር አድርጎ ይዞታል ሊያቆም ፈለገ። እኔማ በጠዋት ቤቱ ሄዳለሁ ነገ መኪና ያነሳች በጠዋት ሂጂ አስከፍቼ ለቅበታለሁ እንደዚህ እዛው ቤት ውስጥ እንዳለ ማለት መጀመሪያ ግን ቀስ ብዬ 3-4 ሰዎችን ነው ይዤ የምሄደው። ብቻዬን አልሄድም። 3-4 ሰዎች ይዤ እሄዳለሁ። ሁለቱ እግሩን ይዙልኛል፣ ሁለቱ እጁን ይዙልኛል። ይሄ በሬ የሚያክል ሰውዬ አልችለውም። ከዛ ቀስልና ይሄንን እንትን ፊቱ ላይ ሳረግ ሲል ሲወጣ አሰብኩት። ሮቶ ከውስጡ በቃ አሰብኩት። ይሄ ነገር በላይ ቢተላለፍ የምትሉ ሰዎች ድምጻችሁን አሰሙ። ይሄ ነገር ይሄ የማጥመቅ አገልግሎት በላይ ቢተላለፍ የምትሉ ሰዎች ፈለገን ለማጥመቅ ክህነቱ ላይ አይጠይቅም። ይህ ምክንያቱም ባለበት ይጠመቅ የተባለ ሰው ነው። ባይዚ ልክ አንድ ሌባ አንድ ወንጀለኛ ባለበት ይያዝ አይደለም የሚባለው፣ ባለበት ይያዝ እንደሚባለው ፈለገን ባለበት ይጠመቅ የሚባልበት ደረጃ ላይ ነው። ባይዚ በደረሰበት ባገኛችሁት ፍሱስ አድርጋችሁ ጸበል ባለበት ቦታ ይጠመቅ ተብሏል። ፈለገን ባለበት በነገራችን ላይ በጣም አያችሁ ችግር ውስጥ ነው ያለው። በጣም እጅግ በጣም ችግር ውስጥ ነው ያለው። ባለበት ሊጠመቅ የሚገባው እና ላይቭ ይተላለፋል። ኦኬ አሁን ወደ ትምህርታችን እንሂድ ወይ? ኦኬ